እኮ ሰግደኝ እኮ አውቃለሁ እንዳልቀላቀለ እኔን እንደዚህም ብቻ አንድ እግሬና አንድ እጄን ብቻ ሳይሆን ሙሉ ሰውነቴ እንደሚቆራርጡኝ ነው እንግዲህ ነገሩ። ተረጋጋ አባቴ ተረጋጋ። ተውራት ግደለኝ አልኩህ። እገልሻለሁ ንገሪኝ። ያግማታም የታባቱ ነው ያለው። እባክሽ ብትሞቻ ታደርጊ እዚሁ በስብሰሽ ትሞቻታለሽ። ሲመስለኝ ተመችቷታል መሰለኝ አሁን ያለችበት ሁኔታ። ሰላም ውድ ቤተሰቦች እንዴት አላችሁ? እንግዲህ ዛሬ ደግሞ ቀጥታ ምንም ነገር ሳላችሁ ወደ ጉዳይ ገብቻለሁ። ለሱም ይቅርታ ይደረግልኝ። ከጎን የምታዩት እንግዲህ ባለፈው ቪዲዮ ላይ ታችኋታል። ባለቤቴ ናት። ስንት ነገር ሊፈጠር ነበር። ያንን ሁሉ ለማስቆም የቻለውን አድርገን ነበር። ዛሬ ግን ያለችበት ሁኔታ በጣም አሳዛኝና አሳሳቢ የሚባል ሁኔታ ላይ ነው ያለችው። ረጅም ጊዜ ጠፍታ ነበረ። በጣም ረጅም ጊዜ እየፈለግኳት ነበረ። ያለችበት አልታወቀም። ዛሬ ግን ላገኛት ችያለሁ። ምን እንደሆንሽ ልትነግሪያቸው ትችያለሽ? ምን ብዬ ነው የምናገረው? አሁን ያለሽበት ሁኔታ እያየኝ አይደል? ራስህ አትናገር። እሺ፣ እንደዚህም ሆነሽ አሁን ወደ ኋላ የምትይበት ምክንያት አለ ነው? ምንድነው አሁን ይሄንን ነገር ለመናገር? እኔ ስመጣ እንደዚህ ሆነሽ ነው ያየሁሽ። ምን ሆነሽ እንደሆነ በምን ምክንያት ይሄ እንደተፈጠረ የምናውቀው ጉዳይ ነው። ላንተ ብዬ እንደሆነ እኮ በደንብ አሳምረህ ታውቃለህ። ላንተ ብዬ የሚለውን ትተሽው በምን ምክንያት ነው አካልሽን እስከ ማጉደል ድረስ የደረሱት እነዚህ ሰዎች? አንተን አሳልፈሽ ስጭን አሉ። አልችልም አልኳቸው። እንደዚህ አደረጉኝ። ምን ያህል ጊዜ ሆነሽ አሁን እዚህ? ቆየሁ። ለምንድን ነው ታዲያ ቢያንስ እንኳን ስልክ ደውለሽ አሊያም ደግሞ ሰዎችም ቢሆን አፈላልገሽ እንዴት ነው ልታገኘኝ ያልፈለግሽ? ለኔ ብለሽ ከሆነ ይሄን ሁሉ ያደረግሽ? የዛ ቀን አንተ እንደወጣህ ወዲያውኑ ነው የመጡ። መተው ወሰዱ። እኔም አንተ ጋር ቃል ገብቼ ስለነበረ አንተን አሳልፌ እንደማልሰጣቸው ሲያውቁ እንደዚህ ያደረጉኝ። አሁን ምንድነው እንዲሆንሽበት ምክንያት እኔን አሳልፎ በመስጠት ብቻ ነው ወይስ ሌላ የሚፈልጉት ነገር አለ? በቃ አንተ ይሄንን ስራ ግፍ አድርገህ እንድትተው ነው የሚፈልጉት። ያስክባቸውን ነገር በሙሉ እንድትመለክ፣ አለበለዛ እኔን እንደዚህም ብቻ አንድ እግሬና አንድ እጄን ብቻ ሳይሆን ሙሉ ሰውነቴ እንደሚቆራርጡኝ ነው እንግዲህ የነገሩኝ ሳይሆን እያየህም ነው። አሁን ማን ቤት ውስጥ ነው ያለሽ? እኔ ምን አውቃለሁ? የዛ ቀን ነው እዚህ ቤት ያመጡኝ። የማን ቤት እንደሆነ እኔ ምንም የማውቀው ነገር የለም። እሺ አሁን ምን መሰለሽ፣ ግልጽ እንዲሆን እኔ አሁን ከዚህ በኋላ ላንቺም ድጋፍ እንዳደርግ አሁን ያኔም የነበርሽበት ሁኔታ ነው ጥዬሽ እንድሄድ ያደረገኝ እንጂ እኮ ተመልሰሽ ወደ ቤት መተሽ እንደ በፊቱ አይነት ኑሮ መኖር ይቻል ነበር። ነገር ግን ያንን አንቺ ፍላጎትሽ አይደለም ማለት በአጠቃላይ ገንዘብ አውሮሽ ነበረ። ገንዘብ የተቀበልሽው እኔን ለማዳን አይደለም ነው የመጀመሪያው ነገር። እኔ አሁን ባለሽበት ሁኔታ መጨቃጨቅ ፈልጌ አይደለም። ገንዘብ አውሮኝ እንዳልሆነ እኮ በደንብ አድርገህ ታውቃለህ። ታዲያ ለምን ተቀበልሽ? ከአንዴም ሁለቴ አታለሉኛ። እኔ ምን ላድርግ? አታለሉኝ። አንተን ማጣት እንደማልፈልግ አሳምረህ ታውቃለህ። እኔን ጭኝ ማን አለሽ? ገንዘብ የተቀበልሽበት ምክንያት ምንድን ነው? አንዴ አይደለም ሁለቴ አይደል? ነገርኩህ እኮ አንተ ስራውን እንድትተው እነሱ የሚፈልጉት እሱ ነው። እኔ የምፈልገው ይሄ ነው። ሀሳባችን አንድ ሆነ። ከዛም ተስማማን። ያዳመጥሽኝ አይደል? እያዳመጥኩህ እኮ ነው። የገንዘቡ ምንጭ ምንድን ነው? ለምንድን ነው ገንዘብ የተቀበልሽው ነው እያልኩሽ ያለሁት። አንተን አሳልፌ እንድሰጣቸው ይፈልጋሉ። ገንዘቡ እኔን አሳልፈሽ እንደማትሰጪ እኮ እየተናገርሽ ነው አሁን። ገንዘቡ ለምንድን ነው? የዛን ገንዘብ ምክንያት ካልነገርሽኝ አሁንም እኔና አንቺ በዚህ ባለሽበት ሁኔታ ላይ መደጋገፍ አንችልም እኮ። ምንድን ነው የምትፈልገው? እኔ እኮ እውነቱን እየነገርኩህ ነው። በዚህ ሁኔታ ሆኜ መቼም የማዋሽበት ምክንያት የለኝም። እውነቱን እኮ እየነገርኩህ ነው ያለሁት። እንደዚህ ከመሆን እኮ ለእኔም በሞት ይቀልኝ ነበር። የዛን ጊዜ የመጣችው ሴት ምንድን ነው ያለች? በመጀመሪያ ደረጃ ገንዘብ መተሽ ወስደሻል፣ ቀብድ። ይሄ ደግሞ ሁለተኛው ክፍያ ነው ብላ ነው የሰጠችሽ አይደል? አዎ። ታዲያ ቀብድ የተቀበልሽው ለምኑ ነው? ለየትኛው ስራሽ? ነገርኩህ እኮ አታምነኝም? አለማመን እኮ አይደለም እኮ ነገርኩህ እኮ። እኔ እኮ ሁኔታውን ነገርኩህ። መጀመሪያ ቀን ገንዘብ ሰጡኝ፣ አሳመኑኝ። አንተ ጋር ያለውን ፋይል ይፈልጋሉ። ያስገባቸውን ነገር እንድትመልስላቸው ይፈልጋሉ።
ካልሆነ ግን በቃ አሁን እዚህ ማን ነው እየተንከባከበሽ ያለሽ? ማንም እየተንከባከበኝ አይደለም። ሲፈልጉ ይመጣሉ። በቃ እንዳልሞት እንዳልድን ምግብ ይሰጡኛል። እንደዚህ አድርገውኝ ያስቀመጡ። ምን ያህል ሰዎች ናቸው? በጣም ብዙ ናቸው። በተደጋጋሚ አንቺ ጋር የሚመጡት ምን አይነት ሰዎች ናቸው? 2 ሰዎች ናቸው እኮ። አሁን ግልፍተኛነትሽን ይሄ የበፊት እልህሽን ተይውና ለምጠይቅሽ ጥያቄ ትክክለኛውን ነገር ንገሪ። ምን ልንገርህ? 2 ሰዎች ናቸው። አዎ። ምን አይነት ሰዎች ናቸው? እኔ አላውቅም በቃ ምን አይነት ሰዎች እንደሆኑ። እሺ ምን እንዳደርግልሽ ነው የምትፈልጊው? ውሰደኝ። ወዴት ነው የምወስድሽ? ወደ አንተ ጋር፣ ወደ ቤታችን፣ ወደ ልጄ ጋር። ያኔ ትተሽው የሄድሽው ቤት እኮ አሁን እኮ እኔ አሁን ቤቴ አትመጭም በልጅሽ ጋር ትቀላቀይም አይደለም ወሬው። ግን ያኔ ሙሉ አካል እያለሽ በደህናው ሰዓት ስለምንሽ አልመጣም ብለሽ አሁን የምትመጭበት ምክንያት ምንድነው? አይውልህ ከሞትኩም ልሙት፣ ግን ልጄን አንድ አይቼ መሞት ትፈልጋለህ? ልጅሽ ማንም አልከለከለሽም እኮ። ያኔም እኮ የከለከለሽ ሰው የለም። ራስሽ ነሽ ጥለሽ ብንብለሽ እኮ ባለፈው እንሂድ ብለህ ስለምለኝ አልነበረ ነበር። አሁን እንደዚህ ሆናለሽ ብለህ መቼም አትወኝም አይደል? አሁን ይሄ የመቶ ያለ መቶ ጉዳይ አይደለም። ስለዚህ ውሰደኝ፣ በቃ ከዚህ ቤት ውሰደኝ። እምወስድሽ እሱ ይሄ መብትሽ ነው እኮ ተናግሬያለሁ እኮ። ያኔም ሙሉ ጊዜያችንን በጭቅጭቅ ነው ያጠፋነው። ምንም ያህል ጊዜ አላበከንም። ወደ ቤት እንድትመለሽ በተደጋጋሚ ስጠይቅሽ በተደጋጋሚ ስለምንሽ ነበር። አንቺ ግን በሰዓቱ አሳምነውሻል። አዎ አሳምነውሻል በደንብ። በዚህ ገንዘብ ጉዳይ በስነ ስርዓት አሳምነውሻል። አሁንም እኔና አንቺ ሰላም እንዲኖረን የምትፈልጊ ከሆነ የረሳሽውን ጉዳይ ካለ ንገሪኝ። በዚህ ገንዘብ ዙሪያ ምንድን ነው ያለው? እኔ አሁን ምንም ማስታውሰው ነገር የለም። እዚህም ከመጣሁ በኋላ ሲያሰቃዩኝ ነው የቆዩት። እኔ ምንም ማስታውሰው ነገር የለም። ቆይ ለምንድን ነው የማታምነኝ? አንተ ያላመንከኝ ቆይ ማን ነው የሚያምነኝ? አምኜሽማ እኮ አገኘሁሽ እኮ። ስለዛ በቃ እኔ እዚህ ጋር ካመጡኝ በኋላ ስቃይ ነው እኔ ጋር የተረፈው። እንደዚህ እያሰቃዩኝ እንደምታየው አድርገውኛል። ምን ላድርግሽ? ሌላ ምንም ማስታውሰው ነገር የለም። ማስታውሰው ነገር ካለ ደግሞ ከመናገር ወደ ኋላ የምልበት ምክንያት የለኝም። እሺ አሁን ወንዶች ናቸው ሴቶች ናቸው በተደጋጋሚ የሚመጡት ሰዎች ምንድን ናቸው? አንድ ወንድና አንድ ሴት። ምንድን ነው የሚሉሽ? አሁን ይመጣሉ እንግዲህ እንዳልሽው እንዳትሞቺ እንዳትድኝም ብለው ምግብ ይሰጡሻል። ሌላስ የሕክምና ምናምን የሚወስድሽ ሰው የለም? በጭራሽ። ማን ነው እንደዚህ ያደረገሽ? አካልሽን መቁረጥ ደረጃ የደረሰው አካል አለ ከነሱ መሃል? እነሱ ናቸው 2ቱ። ባልና ሚስት ናቸው። የሆነ የሰማሽው ነገር የለም? እኔ የማውቀው ነገር የለም፣ ግን ይመስላሉ ሲታዩ። እሺ አሁን ተረጋጊና አዳምጪ። ቆይተሻል እዚህ ቤት ውስጥ አይደል? ይመጣሉ። ሲያወሩ ድንገት የሰማሽው ወይ ደግሞ ሲያደርጉ ያየሽው የሆነ ለእኔ የሚጠቅም ነገር አሁን ስራህን አቁም የምትይበት ሰዓት አይደለም። ዛሬ ነው እንደውም በደንብ ስራዬን እንድሰራ ልትደግፊ የሚገባው። እነዚህ ሰዎች እንዲያዙ ከምንም ነገር በላይ ይፈልጋሉ። ሰው የማውቀውን ነገር ሁሉንም እነግርሃለሁ። ያን ነው የፈለግኩት። አሁን እንዲያኔው ስራህን አቁም፣ ልጃችንን እናጣለን፣ ራስን ታጣለህ፣ ትሞታለህ ሳይሆን ዛሬ እኔ እንድሰራ የፈለግሽው አየሽ፣ ዛሬ በአንቺ ሲደርስ ነው። እስከ ዛሬ ግን እኔ ስሰራ የነበረው ሲደርስባቸው ሲጎዱ ስለነበሩ ሰዎች ነው። በአንቺ ሲደርስ ግን ዛሬ እንዲያዙ ፈልጋለሁ ማለት ስለነዚህ ሰዎች እንዳልኩሽ ቅድም ስራህን አቆም የምትይኝ ሰዓት አይደለም። ግዴታ መስራት አለብኝ ማለት አንቺንም እንደዚህ ያደረጉሽ ሰዎች የኔንም ልጅ ያጉላሉ፣ ልጄን ያሰቃዩ ሰዎች ናቸው። ስለዚህ እነዚህ ሰዎች ላንቺም ለልጄም ለኔም አይመለሱ። በአጠቃላይ እዚህ በነበርሽባቸው ሰዓቶች ውስጥ ድንገት ለሱ ይጠቅመዋል ብለሽ የምታስቢው ነገር ካለ እንድትነግሪኝ እፈልጋለሁ። የሆነ ነገር ትዝ ያለኝ መሰለኝ። የሆነ ቀለታ እሷ ብቻዋን ነበር የመጣችው፣ ሴቷ ማለት ነው። ከዛ በኋላ ውሃ ሰጠችኝና
ስልክ ተደወለላት። ቁጭ ብላ እያወራች ነበረ እና እየሰማት ነበረ። እሷ የሆነ እንቅልፍ የያዘኝ ምናምን መስሏት ይሆን አላውቅም፣ ብቻ እያወራች ነበረ በደንብ። ህፃናቶቹ ተወጡ ወይ ምናምን ከሀገር ወጡ ወይ ምናምን ያለች ነበር እና በጣም ብዙ ሚሊዮኖች ብር እየጠራች ይሄን ያህል ሚሊዮን ምናምን እያለች ነበር። ህፃናቶቹ ወጡ ወይ ከሀገር ምናምን ስትል ቆይታ ከዛ ደግሞ በብሮች እየተደራደረች ነበር። የምትጠራቸው ብሮች ደግሞ ሚሊዮን ምናምን ብሮች ነው የምትጠራው። ከዛ ደግሞ እሱን ጨርሳ ሌላ ስልክ ተደወለላት። ሁለተኛ ስልክ ሲደውላት ሌላ ምንድን ነው ያለችው እዛ እንትን ኩላሊት ይሸጣሉ መሰለኝ ሰው እና ባለሀብት አይደል እንዴና የከብት ኩላሊት መሰለሽ እንዴ የምንሰጣቸው የሰው እኮ ነው 4 ሚሊዮን ብር ይከፍላል ምናምን እያለች እያወራች ነበር። ስለዚህ የሰው አካል ንግድ ላይም አሉ ነው። አዎ የዛ ቀን ስታወራ እንደሰማኋት ከዛ ቆይቶ በቃ ስልክ ጨርሳ ምናምን ቁጭ አለች። ከዛ ከተወሰነ ደቂቃ በኋላ ወንዱ መጣ። ከዛ በኋላ ሁለቱም በተሳካ ሁኔታ እንትን ብሏል፣ ስኬታማ ሆኗል ምናምን እያሉ ያወሩ ነበር ሁለቱም። እንዴት ነው ስታያቸው ገንዘብ ያላቸው ሀብታም ይመስላሉ? አራው በደንብ ያላቸው ነው የሚመስሉት። ከቤት መጥቶ ወሰዱሽ እነሱ ናቸው? በሌላ በጎረምሳ ነው ያስወጡት? በሌላ ሰው ነው ያስወጡት። እሷ ያቺኛው እንደውም አንተ የቀረጽካት የለችም? እሷ ደወለችልኝና በር ላይ ነኝ ክፈችልኝ አለችኝ። ከዛ ስከፍትላት 3 ወንዶች ናቸው። ሲጀመር እሷን እኛ ወደ ህግ ቦታ ይዘናት ሄደናል። ሌላ ሰው ነው የደወለልሽ? እኔ እንጃ አላውቅም፣ ብቻ በእሷ ስልክ ነው የተደወለው። በር ላይ ነኝ ክፈችው 12 ቤት ነው ስልኩ ነበር የሷ ማለት ነው። እና በራሱ ስልክ ነው የተደወለው እኮ ይቀያይራሉ። እኔ አላውቅም። በር ላይ ነኝ ክፈችልኝ ተባልኩኝ፣ ከፈትኩኝ። ከከፍት 3 ወንዶች ናቸው። ከዛ በኋላ በቃ እንዴት እንደሆነ አላውቅም፣ ምን እንዳልደረጉኝ አላውቅም። እዚህ መጥቼ ራሴን ደም ውስጥ ሆኜ ነው ያገኘሁት። እዚህ ቤት ውስጥ ነው ሁሉ ነገር ያደረጉሽ? አዎ እዚህ ቤት ውስጥ ነው። አሁን እንዴት ነው ያለሽበት ሁኔታ? ደህና ነኝ እንድል ነው እንዴ የምጠበቀው? ደህና አይደለሁም በቃ። እንደዚህ ነው ያየኝ ደህና ነሽ ትለኛለህ እንዴ? ከዚህ የበለጠ የምታመመው አንተ ከተውከኝ ነው። እንደዚህ ሆናለሽ ብለህ ከተውከኝ ልጄን እፈልገዋለሁ። ልጄን ማየት እፈልጋለሁ ከምንም በላይ። እሱን አይቼው ብሞትም አይጎዳኝም። እሺ አሁን ተረጋጊ። እንዴት ነው እነዚህ ሰዎች የምናገኛቸው? እኔ ጋር የላክሽብኝን ሰው የት አግኝተሽ ነው የላክሽ? ራሱ ነው ላከልኝ ማለት እንደነገረኝ ሰዎቹ ወደ አንቺ ጋር ከሱቅ ጋር እንዲያመጣልሽ ያዙታል ይመስለኛል አይደል? አዎ ያለሽበትን ሁኔታ አይቶ ነው የኔን ስልክ ተቀብሎሽ የደወለው? አዎ የሚረዳሽ ሰው አለ ወይ ምናምን ሲለኝ እንደውም የእነሱ ሰዎች አንዱ መስሎኝ ነበረ። ከዛ በኋላ የለም ብዬ ዋሻሁት። ከዛ በተደጋጋሚ 2-3 ቀን ምናምን መጡ። ከዛ በኋላ እግሬ የቆረጡኝ በጣም እየደማ ስለነበረ እሱን ምናምን አከመልኝ። ክኒን ምናምን አደረገልኝ እንዲደርቅ። ከዛ በኋላ በቃ የእነሱ ሰው እንዳልሆነ ሳቅ ያንተን ስልክ ሰጠሁት። እኔ አሁን በእንደዚህ አይነት ሁኔታ ላይ የምትገኛለች እንደዚህ ሆናለች ሲለኝ ያለፈውን ስለማስብ ፈርቼ ነው የመጣሁት። አልዋሽም፣ እየፈራሁ ነው የመጣሁት። ነገር ግን የልጄ እናት ነሽ፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ ብዙ ነገሮች ያልፋሉ። እያሳለፍሽ ያለሽው ነገሮች ይገቡኛል። በጣም በችግርና በስቃይ እንዳለሽ እየተረዳሁሽ ነው። ነገር ግን አንቺ እንዳልኩሽ የዛን ጊዜ ያልኩሽን ያቀረብኩልሽን ጥያቄ እኔ ያኔ አንቺ ጋር ከመምጣቴ በፊት አንድ ሰው ጥቆማ አድርሶኝ ነው የመጣሁት።
ከሰዎቹ መሀል የሆነ ሰው ሚስት ተደራድራ አሳልፋ ልትሰጥህ ነው ብሎ ነው የመጣው ከነሱ ሰዎች ማለት ለዛም ነው ታይ ነይ እንሂድ ስልሽ የነበረው እዚህ ነገር ውስጥ እንዳትገቢ በጣም ብዙ ነገር ከፍያለሁ ለቤተሰቤ በጣም ብዙ ነገር ስለ እናቴ ታውቂያለሽ ስለ እህቶቼ ታውቂያለሽ እኔ ስላለሁበት ሁኔታ ስለ ልጅሽ ታውቂያለሽ ያኔ ግን አሻፈረኝ ልጁን አሳድጋለሁ ብላ አሳድገው ብለሽ ነው እኔ ሁሉ ነገር ሊፈጠር እንደሚችል በምን አውቃለሁ ነው እኔ ይፈጠራል ብዬሻለሁ ታይ የሆነ ነገር እንዳለ ይሰማኛል ወይ የጀመርሽው ነገር ካለ ንገሪ የዛን ሰዓት ያንን ሁሉ ነገር ስልሽ ብትነግሪ ኖሮ ዛሬ ላይ አንደርስ ይሄውን ያንቺ ቸልተኝነት ነው ይሄን ሁሉ ያመጣ አሁን ጸጽተኝ ነው ድጋሚ እንደዚህ ነው ምትለኝ አልፏል ቢሆንም ግን ተነጋግረን እንለፍ እንድታቂው ያህል ነው የምነግርሽ መታወቅ ስላለበት አይደለሁም እኔ የምታይ ከሆነ የዛን ጊዜ የሰራሁትን ቪዲዮ ሶሻል ሚዲያ ላይ ለቅቄዋለሁ ህዝብ እንኳን እየሰጠ የነበረው አስተያየት ያንን ነበር እሺ ብላ ብትሄድስ አጣፊብኝም ነበርኩ ከዛ በኋላ ወይ ደግሞ የሆነ ነገር ይፈጠራል ወይ ከቤታችን አሉን ወይ አንቺ ካካልሽ አሉንሽ ወይ ካይምሮሽ አሉንሽ እንደዚህ ሆነ እንደሚፈልጉት አይነት ሰው ልንሆን ነው ማለት ነው ሆንንም እንጂ ስለዚህ እኔ አሁን ላንቺ ምንድነው ማድረግ ያለብኝ እስከዛሬ ድረስ የተከፈለው መስዋዕትነት እሺ በቃ ዛሬ ቀር ካሁን በኋላ ምንድነው እንዳደረግልሽ የምፈልግ በቃ ከዚህ መከራ አውጣኝ በቃ ከዚህ ቤት ሰደኝ ልጄን አሳየኝ በቃ ላለፈው ላደረኩ ነገር በሙሉ ጥፋቴ አመኛለሁ እየተቀጣውም ነው ግን በጸጸት እንድኖር አትፍረድብኝ እሺ ለማንኛውም መጀመሪያ እነዚህ ሰዎች መያዝ ይኖርብኛል እንዳልሽው ይመጣሉ እዚህ ቤት አይደል አዎ ይመጣሉ ሁሉ ጊዜ ይመጣሉ ሁሉ ጊዜ አይደለም አንዳንዴ ከሳምንት አንድ ቀን ይመጣሉ አንዳንዴ ደግሞ ከሳምንት 3 ቀንም ሊመጡ ይችላሉ ሲመጡ በተለያየ ቀን ራሳቸው እነዚህ ወንድና ሴቶች ናቸው ይመጡት አዎ ራሳቸው ነው አዳዲስ ሐሳብ ነው የሚያወሩሽ ወይስ ያንኑ ነገር ነው የሚደጋገሙት ያንኑ ነገር ነው የሚደጋገሙት ስለዚህ ያለሽበት ሁኔታ ማያሳስባቸውም አያስጨንቃቸውም አረ ጭራሽ ኩላሊትሽንም እናወጣለን ያሉ እኔ አሁን እንዴት ማድረግ እንዳለብኝ ግራ የሚያጋባ ስሜት ውስጥ ነው ያለሁት ያለሽበትም ሁኔታ በጣም አሳስቦኛል ሚስ እኔ በሙሉ አካል ነው ማቅሽ አሁን ላይ ደግሞ እንደዚህ ሆኗል ሲባል ይሄ እውነት የማይመስል ነገር ነው እኔ ባለሱቁ እንደዚህ ሲለኝ እንዳልኩሽ ወጥመር ነው መሰለኝ ባለፈው የነበረውን ነገር ስላየው ስለዚህ አሁን ለኔ የምታግዢኝ ነገር እነዚህ ሰዎች ሊመጡ ይችላሉ በመጡ ሰዓት ግን እኔ መጥቼ እንደነበር ካኔ ጋር እንዳወራሽ ሊያግዝሽ የሚችል ሰው አጠገብሽ እንዳለ እንዲያውቁ አልፈልግም ባለሱቁ ግን ለፖሊስ ደውል እኮ ስለው እምቢ ብሎ ነበር እንዴት ነው ማለት በዚህ ልክ ቦታውን ሊጠቁመኝ ይችላል እኔ ቦታውን ጠቁመኝ ሳይሆን በደወለበት ጂፒኤስ ነው ቀጥታ ወደዚህ አካባቢ የመጣ ነው ሱቁን አገኘ ነው ስንጠይቀው ይሄ ግቢ እንደሆነ ነገረን ቀጥታ ገባኝ እንደሌሉ ሰዎችና ብቻሽን እንዳለሽ ነገረኝ ቀጥ ብዬ ገባሁ ይመስለኛል አሁን ቅርብ ሰዓት ውሃ ይዞልሽ መጥቶ ነበር ስለዚህ ውሃ ይዤላት ገብቼ ነበር ማንንም የለም ያመማት ነው እየተሰቃየች ነው ብቻዋን ልብስሽን እንኳን ማንንም ይቀይርልሽ ራሳችሁ ናችሁ የሚቀይሩት ሴትዮዋ አዎ በተደጋጋሚ ማለት ደሙ በተለያየ እግር እየቆመልኝ ነበር እና ወዲያውኑ ያረኩት ልብስ በቃ በላሻል ከዛ አሁን ግን ሙሉ በሙሉ ደርቋል እና ይመስለኛል እዚህ ቤት ውስጥ ሌላም ሰው ይኖር ነበር መሰለኝ በጣም ብዙ ልብስ ነው ያለው ልብስ አለ አዎ የሴት ልብሶች ልብሶች አሉ ይሄን ነጠላውን ያመጣልኝ ደግሞ ባለሱቁ ነው እነሱ ቢያዩትስ እኔ እንጃ አላውቅም እኔም ብየው ነበር ችግር ውስጥ ራስህን አትክተት ብለው ለኔ ችግር የለውም ማለት
ማለት ቢያዩሽ ችግር የለውም። እዚሁ ላይ ነው የምተኙው? እዚሁ ላይ ነው የምትውይው? እንዴት ነው የምተኛው እንደዚህ? ታዲያ እንዴት ነው ያለሽው? ለምንድን ነው ግልጽ አድርገሽ የማትነግሪኝ? እኮ ያለሁበትን ሁኔታ ያየህ አይደል? አየሁት እኮ ያለሽበትን። አንቺ ካልነገርሽኝ እኔ ምን አውቃለሁ? እንዴት ነው እሺ በአንድ እግር መንቀሳቀስ እችላለሁ ነው ወይስ በአንድ እጅ ምንድን ነው የማደርገው? አንድ እግር አንድ እጅ ሆኜ እያየኸኝ አይደለም? እንዴት ነው ልንቀሳቀስ የምችለው? እንዴት ነው? አሁንም እኮ ምንም እኮ ከነበርሽበት ነገር እኮ አልወጣሽም። እኔ አሁን የምፈልገው እንዴት ነው ያለሽበት ሁኔታ? እንዴት ነው ያለሁበት ሁኔታ? ማለት አሞሻል አውቃለሁ እኮ። አሁን አንቺ የምትፈልጊው ምንድን ነው? ወደ እኔ ጋር መምጣት አይደል? ከዚህ ቤት መውጣት ነው። እሱ ይሆናል አልኩሽ፣ አደርገዋለሁ። ከዛ በፊት ግን እኔ እንደ ከዚህ ቀደሙ አይነት ነገር እንደማይፈጠር በምን እርግጠኛ ልሆን እችላለሁ? ባህሪሽን ስለማውቀው ነው የምጠይቅሽ። አንዴ እኮ ነው በህይወቴ የከዳው። ለሱ ደግሞ ዋጋ እየከፈልኩ እንደሆነ ታውቃለህ። አንዴ ነው የከዳው። መከዳት አንዴ ግማሽ አለው እንዴ? እኮ በቃ ተሳሳትኩኝ። ለጥፋቴ ደግሞ አንተ ሳትሆን እግዚአብሔር በራሱ እንደዚህ እያሰቃየኝ እያየህ ነው እኮ። አንተ ምንም ባታደርገኝም በከዳውበት እጅ እንደዚህ እየተሰቃየው እያየኸኝ ነው። አካልን ከማጣት በላይ ሌላ ስቃይ አለ እንዴ? እሺ ስቃይ ከዚህ በላይ የለም። አይደለም አካል ማጣት፣ ሰው ማጣት ራሱ ስቃይ ነው አይደለ? ስለዚህ የኔ ስራ ለማቆም ያንቺን አካል አጎደለው ነው አይደል? አሁንም እያልሽኝ ያለሽ አሁን ለጥፋቴ እየከፈልኩ ነው ያልኩህ። ምንድነው ያጠፋሽው? እሺ ይኸው አሁን ጥፋተኛ መሆንሽን አሁን ተናገርሽ እኮ። አጥፍቻለሁ እኮ አሁን እኮ ገብቶኛል። ያን ነው ለተሳሳተ መንገድ እንደሄድኩ እኮ ገብቶኛል። ስለዚህ እንትን በይ። አሁን እኮ እኔ ያለሽ ቁስል ላይ ሌላ ቁስል ልጨምርብሽ እኮ አይደል? ያን ጊዜም እንደዛ ያን ሁላ ሰዓት ቁጭ ብዬ ስለማመጥሽ ስለምንሽ የነበረው እኮ ለዛ ነው። ይሄ ገንዘብ ከየት መጣ? እንዴት ሊሰጡሽ ቻሉ? እመኚኝ፣ ከዚህ በኋላ የሚፈጠር ነገር የለም። አታለውሽ ነው። ኦልሬዲ እኔ እንድገደል ነው ያ ገንዘብ የመጣው። እሱን እንድታምኝልኝ እፈልጋለሁ። አሁንም ሴትዮዋ እኛ እጅ ላይ ነው ያለችው፣ ህግ ቦታ ነው ያለችው። እሷን እንድትታሰር ሙሉ ማስረጃዎች ያስፈልጉናል። ስለዚህ ዳይትን ለመግደል የተከፈለ ብር ነው አይደለ? እኮ ነው አሳልፈሽ እንድትሰጪ። አዎ፣ ግን ደግሞ ሊያገኙኝ ስላልቻሉ መጀመሪያ ላይ የተስማማነው እዚህ አልነበረም። መጀመሪያ ላይ አንተ ጋር ያለውን ፋይል አስፈራርተው ምናምን እንድትመልስላቸው ነበር ቀብዱን ስትወስጂ። አዎ፣ በኋላ ላይ ግን ይሄን ስራ እንዲያደርጉ ነበር የተስማማነው። በኋላ ላይ ቤቴ ድረስ መታ ራሷ ፋይሉን ካልሰጠኝና ይሄን ስራ ማይተው ከሆነ ገለዋለሁ አለችኝ። በዚህ ምክንያት ተጣላን ከሷ ጋር። ከዛ ሳይሻለው ምናምን ብላኝ ወጣ ሄደች። ስትሄድ እኛ ውጭ አግኝተናታል። በአጠቃላይ ይዘናታል እኮ በመጣችሁበት ሰዓት ማለት ነው። ይዘናታል። እሱ ችግር የለውም። እሺ አሁን ጥበቃ እንዳደረግልሽ ትፈልጊያለሽ? ቤቴ እንድትወስደኝ ነው፣ ልጅ ጋር እንድትወስደኝ ነው ፈልገው እኮ። ቤት የምወስድሽ በአንቺ ምክንያት እነዚህን ሰዎች ማግኘት አለብኝ ካገኟቸው በኋላ ነው። እሺ ምንድነው ላደርግ የምችለው? ምንም አይነት ማስመሰሎች፣ ይሄ ካሜራ መቀመጡን የምትፈሪበት የምትሳቀቂበት መንገድ የለም። ዝም ብለሽ እንደ ከዚህ ቀደሙ ሁኚ። እሺ ከዛ ምን ትፈልጊው? ከመምጣታቸው በፊት ቦታ እንድቀይርሽ የሆነ ነገር እንዳደረግልሽ የምፈልጊው ነገር አለ? አይ እዚህ ለምጄዋለሁ። መልመድ አይደለም እኮ ለምጄዋለሁ አልኩ አይደል እንዴ? ለምንድን ነው የማይገባ? እዚህ የተሸከምኩት ቁስል እኮ የሚያሳምመኝ አለ። አንተ ደግሞ ገብቶኛል እኮ። ለዛ እኮ ነው የጠየቅኩሽ። ሳይመጡ ቦታ ልቀይርሽ፣ ምን ላድርግልሽ? ልብስ መቀየር ትፈልጊያለሽ? አልፈልግም። እሺ ምን ላድርግልሽ? ምንም አልፈልግም። በቃ እነዚህ ሰዎች ያዛቸውና ከልጄ ጋር አገናኛኝ። እሱ የምፈልገው ይሄን ብቻ ነው። እሱን ቃል እገባልሻለሁ ልጅሽ ስለሆነ። ከኔ ጋር ያለን ደግሞ ከዚህ ቤት ከወጣሽ በኋላ እናወራለን። አይመስልሽም? ቤት ውስጥ ካሜራ አስቀምጬልሽ እሄዳለሁ። እነዚህ ሰዎች ይምጡ፣ ምን ከኔ እንደሚፈልጉ ምን ካንቺ እንደሚፈልጉ በዛ ካሜራ እናጣራለን። ከዛ በኋላ ይዘን ወደ ህግ የምናቀርባቸው ነው የሚሆነው። ባንቺ ብዙ ነገር አድርገውሻል፣ እያየሁ ነው። በጣም ብዙ ነገር ነው የሆንሽብኝ።
ብቻ አላቅም ዛሬ ለምን ይሄ እንደሆነ የማውቀው ነገር የለም። እኔ ጋር መድረስ ስላልቻሉ እኔን ማጥቃት ስላልቻሉ ነው ዛሬ አንቺ ጋር የመጡት። እኔ ራሴን ጠብቄ ስለምንቀሳቀስ አይደለም። ራሴን የምጠብቀው ጓደኞቼ አብረኝ ስለሚንቀሳቀሱ ነገሮችን አብረን ስለምናደርግ እንጂ እኔም እኮ ምንም ነኝ እኮ ቤት ውስጥ ገብቼ ስተኛ የሆነ ነገር ሊያደርጉኝ ይችላሉ። ቀድመው ማንም እንደሆንሽ አውቀዋል። አታለውሽ ተታለሽላቸዋል። ለዛ ነው ዛሬ ላለሽበት የደረስሽው። እሱን እኮ እኔም አሁን ላይ ገብቶኛል እኮ በደንብ አድርጎ እኮ ገብቶኛል። እየጸጸተኝም ነው እኮ አይደለ? ይሄን እኮ አንተ ሳትነግረኝ ራሴም ገብቶኛል። እሺ እንግዲህ ውድ ቤተሰቦቼ ዛሬ ከባድ ጊዜ ነው እያሳለፍን ያለ ነው። ምክንያቱም እኔ ስጠራ ታማለች ድረስ ተብዬ ነው አመጣጤ። ነገር ግን ያለችበት ሁኔታ በጣም አሳሳቢና በጣም የሚያሳዝን የሚባል ሁኔታ ላይ ነበረች። እንግዲህ ባለፈው ቪዲዮ ላይ እንዳያችሁት ያው በገንዘብ ተታላ ይሁን ምን ሸውዷት እንደሆነ አላውቅም አሳልፋ ልትሰጠኝ ስትል ደርሰን ነበረ። ከዛም በኋላ እንግዲህ ጠፋችብኝ ረጅም ጊዜ። ያው እንዲህ ነው ጠፋችብኝ፣ ልጄ ጠፋ፣ ሚስቴ ጠፋች ማለት እስክንድር ጠፋ እየተባለ ነው። በዛ ላይ እንደምታውቁት ሁሉም ነገር ሊጠፋ ሆነና አንዳንድ ነገሮችን ደግሞ በህሊናችን እና በልባችን ይዘን የምንንቀሳቀስበት ነገር አለና እንቅልፍ የለም፣ ሌሊት እንቅልፍ የለም፣ ቀን መባዘን ነው ምናምን አይነት ነውና ድካም ነው የነበረው ህይወት። ብቻ በዚህ ባባለ ሱቅ የተነሳ እሱም እስኪ ምን አይነት ደረጃ ማለት ምን እንደሆነ ስለሱ ደግሞ የተወሰኑ ነገሮች ከሱ አንደበት የሆነ ሰዓት ለእናንተ የማሰማችሁ ነው የሚሆነው። ውድ ቤተሰቦቼ ለምን ይሄው ሁሉ እንዲሆን ተፈጠረ፣ ለምን እንዲህ ሊደረግ ቻለ የሚለውን አብረን ነው የምናየው። ከዛ በፊት ግን ባለቤቴ ማለትም የልጄ እናት እዚህ ደረጃ እንድትደርስ ያደረጉ ሰዎች በአፋጣኝ ለህግ ቀርበው የራስ የሆነ ህግ ቅጣት እንዲሰጣቸው ፈልጋለሁ። ከዛም ባሻገር ደግሞ ሁላችሁም እንድትማሩበትና የራሳችሁን የሆነ ሀሳብ እንድትሰጡበት ፈልጋለሁ። ምክንያቱም እኔ ዛሬ ያለሁበት ላይ ያላሳለፍኩት ነገር የለም። በዛም ምክንያት ነው ተረጋግቼ ቁጭ ብዬ እያወራሁ ያለሁት እንጂ በእኔ ቦታ ማንኛውም አይነት ሰው ቢሆን እንደዚህ ተረጋግቶ የሚያወራበት ነገሮችን የሚያስተካክልበት መንገድ የለምና እርጋታ ከሌለው ስኬት አይኖረውም። ሀሳብ ብቻውን ምንም አያመጣምና ከጓደኞቼ ጋር ተመካክረን እነዚህን ሰዎች እስከ መጨረሻው ወደ ወህኒ ቤት ወርውረን መፍትሄ እንፈጥራለን ብለን እናስባለን። ውድ ቤተሰቦቼ ለባለቤቴ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ እንደምታስቀምጡልኝ እርግጠኛ ነኝ። ቅር የሚልሽ ከሆነ ግን ይሄ ቪዲዮ መለቀቅ ከሌለበት ሊቀር ይችላል። ሰው እንዲማርበት አይደል? መክዳት ያለብንን ማሳልፎ መስጠት ያለብንን ሰው ማናቅ ሰዎች እንዳንሆን እንማርበት። ትላንትና እኔን አሳልፋ ልትሰጥ የነበረች ባለቤቴ ዛሬ አካሏ ጎሎ እንደምታዩት አንድ እግሯና አንድ እጇን ቆርጠው አስቀምጠዋታል። ነገ ለልጇ ዞር ዞር ብላ ዳቦ እንዳትገዛ ነው ያደረጓት። ቢሆንም ግን ፈጣሪ እስካለ ድረስ ምንም የሚፈጠር ነገር የለም። እኔም በህይወት እስካለሁ ምንም የሚፈጠር ችግር የለምና ውድ ቤተሰቦቼ እንግዲህ እሷ በራሷ ሸሽታ ያመጣችው እንጂ እኔ ባለቤቴን በባለፈው ቪዲዮ ላይም አይታችኋል። ልተዋት በቃኝ ተይኝ ልላት ምንም የሞከርኩት ነገር የለም። እባክሽ እንስማማና ወደ ቤትሽ ተመለሽ። እሷ ግን እዛ ጋር ታሏት ይዛ የነበረቻት ነገር ስለነበረች ስትታገለኝ ስትጨነቃጨቀኝ ረጅም ሰዓት ስትነዛነዘኝ ነበርና ብቻ በዛች ቅስፈት ይሄ መሆኑ አሁንም አእምሮዬን ያመኛል። እስኪ እዚህ ቤት ውስጥ ካሜራ እናስቀምጥ ይምጡ እስኪ የተባሉት ሰዎች እናያቸው እነማን ናቸው ምንድናቸው የሚለውን ካረጋገጥን በኋላ ወደ ውሳኔ መንገባ ይሆናል። እናንተም ደግሞ አብሮነታቸው አይለየን። እንግዲህ በሷ ፍቃድ እንደዚህ ሆኜ አይለቀቅ ብትል ያው መብቷን ለማክበር ያህል አልለቀውም ነበር ቪዲዮን። ግን ቪዲዮን ይው ሰው ይማርበት ስላለች ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት በድጋሚ ኮሜንት ሴክሽን ላይ በማስቀመጥ ውድ ቤተሰቦቻችን አብሮነታችሁን አሳዩን። ድብቁን ካሜራ እኔና ከዛ ደግሞ መልሰን የምንገናኝ ይሆናል። ሰላም ለዚህ ቤት፣ ሰላም ለዚህ ቤት ተመችቶኛል። አንቺ አታጸጂውም እንዴ? ቤቱ እዛ ድረስ እኮ ነው የሚሸጠው። አገማሹ እኮ ሰፈር
ቢያንስ እንኳን ተፋቀሽ የሚጸዳ ነገር አድርጊ። ገና ከሆነ አፍንጫዬን ይሰራሰረኝ ነው የሚቀር። ምንድነው ቤት መጽዳት ጀመርሽ? ገና ከውጭ ስደርሽ ነው በነገራችን ላይ ሽቶ የሚመጣው። ራስሽ አይደል የቆረጥሽ? እና በአንድ እግርሽ ተንቀሳቅሽ ማጥማት ደግሞ መስጫለሽ እንዴ? ራስሽ አይደል እንዴ? ተፋቀሽ በቀረው ጥራጊዋ አለ በዚህ ያለውን ነው ቆርጠን የምንጥልልሽ። ተቆራሽ ቆርጥ ነው ትላለች። ለምን ጋላችሁኝ አትገላግሉኝ? እንደዚህ ተንቀሳቀኝ። እሱማ የኛ ፍላጎታችን አይደለም ማለት ነው። እሺ አንቺ እሱን አልቻለሽም ወስኝ። ለመስሞች እኛ ነው የምንወስነው። የኛ ትጎልኙም ስላለች እንዴ መጀመሪያ ብለን ባርገሽ ተሰቃይና አንቺን ገደልሽ ማለት እኮ አላማችን ነው። አበቃን ጨረስን ማለት እኮ ነው። የኛ አላማ ደግሞ ያለው ከዛ እንደ እጅሽን ገና እንዳይንሽን እያልኩኝ ቀስ በቀስ ሁሉን ነገር እቆራርጥልሻለሁ። ትንሽ ሌላ የላችሁም ግን ትንሽ ሌላ ህሊና ማለት ምን ማለት እንደሆነ አንቺ ሲጀመር ታውቂዋለሽ? ህሊና ያለን ሰዎች ስለሆነን እኮ ነው እስካሁን በህይወት ያቆየንሽ። እስቲ ማን መጥቶ እዚህ ከዚህ ቤት እንደሚያደልሽና ማን ከኛ እጅ እንደሚያስጥልሽ ነው ያለን። አይንሽ እያየ ያለ ምንም አደንዘዣ ነው አንድ እግርሽ እንደግሜ የሚቆርጥልሽ። የሆነ ነገር የሚነፋ ነገር ቢኖር ደስ ይለኝ ነበር። ደግሞ ለሀራ መጸዳዳት ጀምራለች መሰለኝ። ቤቱ እንዳለ እኮ ነው የሚገማው። ታስተላ ለምንሽም ስነ ስርዓት የሌለሽ አንቺ ነሽ ተውቶ ብለሽ እንጂ ሁለቱንም እጅጉራን የምቆርጥላት ደስ ይለኝ ነበር። እሷ ተገላገለች ማለት እኮ ነው። ከቻልሽ የተፏቀቅሽ ቤቱን አጽጂው። እዚህ ማንም እሺ ግዴታ ሰው የለበትም ሌላ ሰው አይኖርም ብለሽ ላንቺ ራሱ አይደብርሽም እንዴ? ማንም መጥቶ ያስጠልሽም። እሺ እዚህ ማንም የለም። ማንም መጥቶ የሚደርስልሽ ሰው የለም። ተፏቀሽም ቢሆን ምንም አድርገሽ ቢሆን ብቻዬን ቤት አጽጂው። እኔ ሰው ጠረን ሰው ሲያልፍ እዚህ ምን አለ እንዲባል አልፈልግም። እንደምንም መቦለ ቀርቧል ነው ከዚህ በኋላ ሰው ትኩረት ይስባል። ምን አለ ነው የሚለው የሞተ ነገር የሆነ የሞተ ነገር የተቀበረ ወይ የሆነ ነገር ያለ ነው የሚመስለው። ጀመር አንቺ በቁምሽ ሞተሻል። አሁን ቤቱ እየገማ ነው የሞትሽ ነሽ። ሰው ሲያልፍ እዚህ ሲያገድም የሆነ ነገር ሸቶ ሬስ ያለ ነው የሚመስለው። ከቻልሽ ተንቀሳቀሽ ጠረጊው ገምተሽ ሰፈሩን አታግሚ። እና ይኸውልሽ ከዚህ በኋላ ቢያንስ ለራስሽ ለሌላ ሰው ምናምን አይደለም። እኛ ከሳምንት አንዴ ነው የምንመጣው። ችግር የለውም። ወይ ግን ከኔ ለራስሽ ነው የምትፈልጉት? ምን አገባሽ? አንቺ የምትፈልገው ነው ነግረንሻል እኮ። ምንድን ነው የምትፈልጉት? ግልጽ አድርጋችሁ ንገሪኝ። ለምን ነው እንደምታስ አንቺ ሴት አይደለሽም? የሴት ልጅ ስቃይ አይገባሽም? አንቺ በእናትሽ ስቃይ ምናምን አሳልፍ ይኸውልሽ እኔ ስቃይ ምናምን አሳልፌ አላውቅም። የሰው ልጅ ስቃይ ሊገባኝ አይችልም። ደግሞ እንደ ስቃይሽ ምናምን ነው እንደሚገባሽ። ይሄ ስቃይ አይደለም። ያንቺ ስቃይ ገና ሀብሎ ነው የጀመረሽ። ገና ከዚህ በላይ ተስቃዩ ምናምን እንደ ስቃይሽ ምናምን ነው እየተሰማሽ ያለው። ይኸውልሽ እዛ ክፍል ያለው ልጅና እግርሽን አምጥቼ እሺ ላስቀምጥልሽ። ምን አድርጋችሁ ነው ይሄን ያህል? ቆይ ምንም አያገባሽም። እኛ በፈለግነው ቀን እየመጣን እያሰቃየንሽ እንሄዳለን። ያደረግሽውን እኮ ሲጀመር ታውቂያለሽ። በምን አይነት መንገድ እዚህ ውስጥ እንደገባሽ እኮ ራስሽም ታውቂያለሽ። ለእኛ ልጠይቀን አትችይም። ሲጀመር ማን አባቱ መጥቶ የሚያስፈልግሽ? በስነ ስርዓት መውጣት ነበረብሽ። የተባልሽውን ነገር እኮ በስነ ስርዓት ግዴታሽን መውጣት ነበረብሽ። ስትውላዊ ነው እዚህ ደረጃ ላይ ደርሻ አይደለ? ለምንልሽ ነበር አይደለ? በሰዓቱ ነግረንሽ ነበር አይደለ? ስንት ተለመነሻል? አልሰማ ስትይ ነው እኛም እንደዚህ አይነት ውሳኔ ለመውሰድ የተደረገ እና ባሌ እንዲሞት የልጅ አባት አሳልፌ እንድሰጥ ነው የምትፈልገው? እሱ ከፈለክ ግደለኝ። እሱ በህይወት ይኑር፣ አንቺ ተራ በተራ መሰቃየቱን ፈለግሽው ማለት እሱ ነው። ቆሞ ከሄደ አንቺ አንድ እግርሽን ደግሜ ቆርጠዋለሁ። እሱ በህይወት ካለ ገና አንገትሽንም ቆርጠዋለሁ። ይሄን ነው የምትፈልጊው? ይኸውልሽ ምንም አይጠቅምሽም እሱ። አንቺ ከኛ ጋር ስሪ፣ እሱን አሳልፈሽ ስጪ። ልጄን አባት አሳልፌ እንድሰጣቸው ነው እንደምትፈልጊው? እድሜ ልክሽን በአንድ እግርና በአንድ እጅ ከምትጨርሺው ትሰሚኛለሽ? ያለሽንም ከሚቆረጥ እየተሰቃየሽ የተፋቅሽ ወይስ እንትጂ በደገፊያ ነገር እናመጣልሻለን። ያን ርምጥምጥ ያለበትን ነገር አይደለም ሲመስለኝ ማለት ነው። አላደርገውም። እባክሽ ብትሞቻ ታደርጊው እዚሁ በስብሰሽ ትሞቻታለሽ። ሲመስለኝ ተመችቷታል መሰለኝ አሁን ያለችበት ሁኔታ ነው አይደል? አትሰጥኩማ። በቀን አንድ የሚሰጥሽ ምግብ ይቀራል። ሴትዮ ትሰሚኛለሽ? ያለበትን ነገር እኛ ይውሻልሽ። ሂጂ ቀጥ ብዬ ላገኘው። የውሻ ልጅ አንተ ራስህ ሂጂ መልሳት እስኪ ግማታ። እዚህ ባለ ቤት ተቆልፎብሽ እድሜ ልክሽ በሱ ምንድን ነው? ማንም የትኛው መጋቃል አያድንሽም። እሺ ከመቼ ወዲህ ነው ጭራሽ ላፊ መናገር ይጀምራል? ጭራሽ አፍላፍ ትካፈችኛለሽ እንዴ? የውሻ ልጅ አንተ ነህ። ይኸውልሽ በሳምንት ተቁሽ ነው ራስ ነገር ትቀራለች። እቺ በቀን አንዴ በተያያዘ ትቀራለች። አንቺም ያውነሽ ገደድ ግቢ። ኧረ በእናትሽ ተነስተሽ ወደዛ ጠልሽልኝ በእናትሽ። አንቺ ግማታ የቀረሽ አንድ እጅ እግር ቆርጥሽ። ይኸውልሽ ትሰሚኛለሽ? ያ የውሻ ልጅ ያለበትን ነገር እኛው ያ ግማታም ያለበትን ነገር ነው። ይሄ ነገር እንደዚህ መቆረጡ አይምሮ ውስጥ ሳይሄድ አይቀርም። ለዛ ነው ለምን መሰለኝ ባሌ ልጄ እንትን አትበይ ንገሪ። እኔ እፈልገዋለሁ አሳልፈሽ ስጪኝ። እሱ ከኔ ጋር አብረሽ ስሪ። ከዚህ በኋላ ግን ምንም አታመጣም እና ወይስ እንደዚህ ሆኖሽ ምናምን ይፈልገኛል ምናምን ብቻ አስበሽ ብቻ ባልሆነ መጥቶ አይደንሽም። እሺ ላንቺ አይደለም። እሺ እንደኔ ባይሆንማ መጥቶ ያድርሽ ነበር። በሩ መጥቶ ያድንሻል። እየበረረ ይመጣና በጣሪያ ገብቶ ያድንሻል። ችግር የለውም። አንድ እግርሽና አንድ እግርሽ ደግሞ ሲደገም በቃ ከዛ በኋላ ትገላጋለሽ። ይኸውልሽ ሴትዮ የተንከባለሽ ስቴጅ እንደሆነ ነው ያለው። አረ ቆይ አንዴ ላስራት። ይኸውልሽ ሴትዮ ከአንቺ ጋር ማንም ይዳረቅ አልመጣ። አንቺበት እዚህ ቤት ውስጥ ትቼሽ ነው የሚሄደው። ቆልፍብሻለሁ። ጭራሽ አትወጪም። እህልም አታገኝ ደግሞ ታወራለች እንዴ? በዚህ በስብሰሽ ከነሰጋራሽ ከነምንሽ ሬሳሽ ነው ከዚህ ቤት ተወስቶ የሚወጣው። እዚህ ቆፍሬ ቀብርሻለሁ እዚህ ቤት ውስጥ
ትሰሚኛለሽ? ወንድነት እኮ ነው ሰውን መግደል። ቆፍሬ ቀብሻለሁ። መሳት እዚሁ አተነስቼ አንክሻለሁ። አትመላለሽ። ኧረ ቀስ ይኸውልሽ የመጣሁት ለአንድ ነገር ብቻ ነው። ተበሳጨ ነው እንዴ? የመጣሁት ለአንድ ነገር ነው። ያን ግማታም የውሻ ልጅ አሳልፈሽ ስጪ። ያለበዚያ እንኳን አላደርገውም። ቀጣይ ልጆችሽ ነው እዚህ ቤት ማመጣልሽ። እንደምታደርጊው ደግሞ እናውቃለን። አይንሽ እያየ እነሱንም እጅግ እንደምታደርጊው ጠንቅቀን ነው የምናውቅሽ። መጀመሪያም አላደርገውም ያልሽ ስትጎሪ ነበረ። ምን ያክል ብር አንቺ እንደገዛሽ እኮ እናውቃለን አይደለ? ነው ብር ተጨማሪ ያስፈልግሻል ነው ያ ልጅሽን ያለበትን ቦታ እኮ እኛ እናውቃለን። ከነብርሽ ገደል ግቢ። ስሚኛለሽ አንቺ ምንድን ነው እነዚህ የልብ ልብ የሰጠሽ ደግሞ ዛሬ? ማንም መጥቶ አይደል እሱ መጥቶ አይደል? ምን እንደዚህ የምንገልሽ ምናምን መስሎሽ ነው ባንዴ? ተሳስተሻል። አሁን መሞት ካለብሽም እየተሰቃየሽ ነው የምትሞጪው። እሺ አንቺን እኮ ነው የማናገረው። ያንቺን አይደል እንዴ የማናገረው? እመጠይቅሽ መልሽልኝ። ለምን አገለኝ? እንደዚህ ገብተሰቃይ ዛሬ በእጄ ነው የምትጠፊው። ያ የውሻ ልጅ የታባቱ ነው ያለው ንገሪ። ይኸውልሽ ልጆቼ ገለመናት ጊዜ አምጥቼ ተራብተር አይንሽ ያለው ተረጋጋባት። የተረጋጋው ራት ግደለኝ አልኩህ። እገልሻለሁ። ንገሪኝ። ያ ግማታም የታባቱ ነው ያለው። ይኸውልሽ እንደዚህ በቀላሉ እንደማንገልሽ እየነገርንሽ ነው። ለምን እንደማሰሚው አንቺን ገደልን ማለት የኛ ታሪክ እዚህ ጋር በቃ ማለት ነው። እኛ ደግሞ ችግር የለውም ስለሱ ወለሰ ይሻላል። እኛ ደግሞ ገና የምንደርስበት ግብ ላይ ስላልደረስን አንቺ መግደል አንፈልግም። አሁን ታውቂያለሽ። አንቺን ገደልን። እሺ ከዛስ አበቃ ታሪካችን ፋይላችን እዚህ ጋር እንዝጋው ማለት ነው። የኛ ዓላማ ደግሞ ይሄ አይደለም። ይኸውልሽ ተነስቼ ድጋሜ ከማንክሽ ያ ግማታም የት ነው ያለው? ልጆችሽን እዚህ ቤት ነው ማመጣልሽ። በሞትም አልነግርህም። ግልጽ አይደለም። ይኸውልሽ እኔ በሚይዘው መንገድ ይዟል። እዚህ አጠገብሽ አምጪ። እሱን እጅና እግር ቆርጠዋለሁ። የልጅሽ መኖር አትፈልጊ? ኧረ እቺ ለራሷ ማጥቶ አሳስብሽኝ። ለነዛ ልጆች ለሷማ ከዚህ በኋላ ምንም እንደማትረባ ራሷ ታውቃለች። ማንም መጥቶ አይደንሽ። አሁን እሷ ሴት እንዳላሰብሽ ጋሚ ታታለሉኝ ነው ልጄን ማሳልፍ እንደ ይኸውልሽ ማንም ያታልሽ የለም። አሁን በቃ ተማምነን እንስራ። በቃ አለቀ። ይኸውልሽ እኛ ጊዜ ለመቆጠብ ነው እንጂ እኮ ያን ምናምን ተይባልሽንም ሆነ ማንንም ሆነ በምን አይነት መንገድ እንደምናገኘው እናውቃለን። ሰገራና ግማት እያሸተትኩ እያመመኝ ነው።